የነቢያት አባት ነኝ። የመጀመሪያ ልጅ ናት። አንደኛው 12ኛ ክፍል ነው አሁን የተፈተነች። 8 አለኝ፣ 6 አለኝ፣ 2 አለኝ፣ ኬጅ አለኝ። እዚሁ ናቸው ሁሎችም። ከዚህ ተምራ ወደ ዩኒቨርሲቲ ተመረቀች ልጅ አለች። አስመርቂያለሁ። እዚሁ ነው የጀመረችው። አሁንም ቢሆን አለኝ አንድ 7ኛ ክፍል ተማሪ አለኝ። ሌላ ትምህርት ቤትም ማስተምራለሁ። ከመንግስቱም ማስተምራለኝ። እንደገና ከግል ትምህርት ቤቶችም አለኝ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አስኳላ እንደቀጠለ ነው። ወላጆች ስለ ልጆቻቸው ትምህርት ቤት ማወቅ ስለሚገባቸው መሰረታዊ ጉዳዮች ከወላጆች ጋር ቆይታ አድርገናል። አብራችሁን ቆዩ። ራሳችሁንም እንድትፈትሹበት ጋበዝናችሁ። ትምህርት ቤት ስንመርጥ ማየ የመጀመሪያዋን ኬጂ ያጠናቀቀች ሌላ ትምህርት ቤት ነው። አንድ ትምህርት ቤት ማሟላት ያለበትን ስታንዳርድ አሟልቶ እስከተገኘ ድረስ ልጆችን ወደዛ ለመላክ አንተ ትገደዳለህ ማለት ነው። ግን ከዛ ውስጥ አንዱ ከጎደለ ለልጆች ጤናም ትምህርታቸው ላይም አሉታዊ ተጽዕኖ ስለሚያሳድር እሱን እኛ እንደ ወላጅ እየተከታተልን አስተያየት እንሰጣለን። አስተያየቶች ካልተስተካከሉ ደግሞ ምክንያቱም ልጅ ማለት ያው አንዱ ለሰው ልጅ ኢንቨስት የሚያደርገው ልጁ ነው። ልጁ አእምሯ የተሟላ ብቁ ሆኖ እስከተገኘ ድረስ ነገ ሀብት ስለሆነች ትምህርት ቤቶችን የመቀየር ምናምን አዝማሚያዎችን ታሳያለ። እኛም በዛ ነው ቀየረን ያመጣናት። ትምህርት ጥራት፣ የልጆች ክትትል ከግቢው አንጻርም በዚህ ነው ምርጫዬ። ከቀየርናት በኋላ ለውጥ አይተንባታል። ማሻሻል አመጣለች። ስነ ምግባሯ በጣም ጥሩ እየሆነ መጥቷል። አካባቢዋን እያወቀች ነው። ነገ በኋላ ደግሞ እያየን ደግሞ ያው ከአካባቢው ባህል እሴት ጋር አብሮ ሊሄዱ የሚችሉ ትምህርት ቤቶችን እየመረጥን እናስቀጥላታለን ማለት ነው። እንደ መስፈርት የቆጠርኩት እንደ ግሌ ማለት ነው። እንደ መስፈርት አንደኛ ልጆችን ክትትልና ቁጥጥር የሚያደርግ ትምህርት ቤት መሆን አለበት። ልጆች የት ዋሉ፣ የት ነው የሚማሩት፣ ምንስ ይዘው ሄዱ የሚል ነገር ይህን የሚያሟላ መሆን አለበት የሚል እምነት አለኝ። ከዚያ ውጭ አካባቢው አቀማመጡ ትምህርት ቤቶች አቀማመጣቸው ለአደጋ የሚያጋልጡ ናቸው አይደለም የሚለውንም ይህን እንደ መስፈርት ወስደዋለሁ። አንደኛ ትምህርት ቤቱን መጠየቅ አለበት። ከትምህርት መምሪያው ፈቃድ ተሰጥቷል ወይ የሚለው የመጀመሪያው ጥያቄ መሆን መቻል አለበት። እንግዲህ ፈቃድ ከተሰጠው ቢያንስ ሚኒመም ሪኳየርመንቱን አሟልቷል ማለት ነው። ጥራቱን አሁን በውጤት ነው የምንለካው፣ በልጆች ውጤት ነው። አሁን ማማ እንግሊዘኛ ቋንቋ ደካማ ነበረች፣ ሌላውን ጎበዝ ናት። ግን አሁን ለውጥ አላት፣ የቋንቋዋ ላይ ለውጥ አላት። ብዙ እንትኖችን እያገናዘበች ነው። ውጤቷም ላይ ለውጥ አለው። ምክንያቱም በደንብ ትምህርት ቤቱ ክትትል አድርጎ የሚሰጣት ከሆነ እንደዛ እኔ አውቃለሁ። ጭንቅላቷን በጣም ፈጣን ናት በተፈጥሯ፣ ማንኛውንም ነገር የመያዝ እንትን አላት። አሁን ደግሞ የትምህርት ቤቱ ክትትል የትምህርት ቤቱ ውጤት ሲጨመር ይቺ ልጅ ውጤት እያመጣች እያሻሻለች ነው። ካሻሻለች ለውጥ አለው ማለት ነው። ተከታትለዋታል ማለት ነው። አሁንም ሌላ ፍላጎት አለን እኛ የተወሰኑ የእድሜ ደረጃዎች ላይ ሲደርስ ማስተማር የምንፈልጋቸው ቋንቋዎች አሉ። ከእንግሊዘኛ ከግዕዝ በተጨማሪ ሌሎችን ቋንቋዎችም እንድትችል ፈልጋለሁ እኔ። እሱን በጊዜ ሂደት ከአቅም ጋር ሰርች እያደረግን ትምህርት ቤቶችን የመቀየር የመቃኘት ሁኔታ ይታያል። አሁን ግን የትምህርት ቤቱን ጥራት የምትገምተው ልጆች በሚያመጡት ወይም በሚያስመዘገቡት ውጤት ነው ማለት ነው። በእኛ ከተማ በርካታ የግል ትምህርት ቤቶች አሉ። እንደው ትምህርት ቤቶችን ማነጻጸር ካስፈለገ አንደኛ ደረጃ ነው ወስደን ካየን የመንግስት አንደኛ ደረጃ 45 ናቸው፣ የግል 55 አሉ። ሁለተኛ ደረጃ ነው ወስደን ካየን ደግሞ የመንግስት 11 አሉ፣ የግልም 11 አሉ። ቅድመ አንደኛ ደረጃ ትምህርት ቤቶችንም ወስደን ካየን ኦልሞስት ወደ 82 የሚደርሱ በዚህ ዓመት በአዲስ የሚጨመሩትን ሳንጨምር በ2018 ሲያስተናግዱ የነበሩ ትምህርት ቤቶች 82 ይደርሳሉና አጠቃላይ ይሄን ወስደ ስታይ ወደ 214 ተቋም አለ እዚህ ከተማ ውስጥ እና አብዛኛው በግል ተቋማት የሚሸፈን ነው ማለት ነውና ወላጆች ያው ከትምህርት ቤት ይመርጣሉ። እያንዳንዱ ትምህርት ቤት ምን ማሟላት አለበት የሚለውን ዲቴል አያይም ወላጅ ተቋሙ ላይ ኢቭን እውቅና ፈቃድ የተሰረዘባቸው አሉ። እነዛ የሚያስመዘግብ ይኖራል። ፈቃድ ብለላቸው ትምህርት ቤቶች የሚያስመዘግብ ይኖራል። እና ፈቃድ አለው የለውም የሚለውን ነገር ይሄን ሁሉ ማየት ይኖርበታል ወላጅ ልጆቹን ሲያስመዘግብ። ያ ተቋም ለ2019 ዓመተ ምህረት እንዲያስተምር ፈቃድ ተሰጥቶታል ወይ፣ ትምህርት መምሪያው እውቅና ይሰጠዋል ወይ የሚለው ይሄንም ማገናዘብ ይኖርባቸዋል ማለት ነው። አንዳንዶች ስለ ልጆቻቸው ትምህርት ቤቶች ድክመትና ጥንካሬ ተገቢውን ጥናት ያደርጋሉ።
ሌሎቹ ደግሞ ልጆቻቸውን ከማስመዝገብ ያለፈ ስለ ልጆቻቸው ትምህርት ቤት እውቅና የላቸውም። ከመምህራን ጋር ከስምጠሬ ጋር ከሚያስተምሯቸው መምህራኖች ጋር ተገናኘው አወራለሁ። ስለ ውጤታቸውም ስለ ክትትላቸው እንዴት እንደሆነ መምህሮች ራሳቸው ይደውሉልኛል። ብዙ ጊዜ ችግር ካለ ይደውሉልኛል፣ እመጣለሁ። እኔ ስብሰባም ጠሩ። በልጆቹም ጉዳይ መመካከር ያስፈልጋል ከተባለ በዚህ አመት ራሱ አሁን ከስብሰባ ውጭ እንኳን አንድ ጊዜ መጥቻለሁ። ስለ ልጆች ውጤት ሁኔታ እንወያይ ተብሎ መጥቻለሁ። ይመጣል፣ በአብዛኛው ይመጣል። ግን ደግሞ አንዳንዱ ግድ የሌለው አለ። ማማ በተፈጥሯ እንደዚህ አይነት ነገር አታልፈህም። ኑ ወላጅ ኑ ከተባለ ካልሄድክ ኤክስኪዩዝ የላትም። እኛም እንከታተላለን እና ምንድነው የምናደርገው? እንዲያውም ብዙ ጊዜ እኔ ነኝ የምገኘው። ብዙ ጊዜ ዛም እያለች ሌላ ምንም ስራ ስለሌለ ሌላ ምንም ህይወት ስለሌለና እዛ ላይም በድፍረት እናነሳለን ያለውን ነገር። እንደ ቀልድ የምታነሳቸውን ነገሮች ቤት ላይ እናመጣቸዋለን ወደዚህ። ምክንያቱም እሱን ሲስተማ ሲዘት አነሳዋለን፣ እንከታተላለን። ልጆቹን ካስመዘገበ በኋላ ልጆቹ በተገቢው መንገድ ትምህርታቸውን እየተከታተሉ ነው ወይ የሚለውን ቀን ተቀን መከታተል ይኖርበታል ማለት ነው። በዋናነትም ይሄን ማድረግ ያለበት እንግዲህ ልጆቹ ትምህርት ቤት መጥተው በአግባቡ ትምህርታቸውን እየተከታተሉ ነው ወይ፣ ከመምህራን ጋር ያላቸውን ግንኙነት፣ ከልጆች ጋር ያላቸውን ግንኙነት ይሄን መከታተል ይኖርባቸዋል ማለት ነው። ስለዚህ ከዚህ አንጻር የመጀመሪያው ወላጅ በአመቱ መጀመሪያ ልጆቹን ካስመዘገበ በኋላ ወደ ትምህርት ቤት ሲልክ እነኚህን ነገሮች ታሳቢ ማድረግ አለበት። እጠይቃለሁ እኔ ያው ጥሩ ነው። ወላጆች በስልክም በባይዘ ኮሙኒኬት እናደርጋለን። አንዳንድ ወላጆች እንደውም ክረምት ጭምር እየደወሉ አይዞ ማማ በተፈጥሯ ይወዷታል፣ ክረምት ጭምር ያለችበት ሁኔታ ይጠይቁኛል እየደወሉ እንዴት ናት፣ ምን እየተማረች ነው ይሉኛል። ያ ከሆነ ደግሞ እዛ በላይ እንግዲህ ቤተሰብም ያን ያህል ላይጠይቅ ይችላልና እኛ በተለያየ መንገድ ትምህርት ቤቱ ላይ ቼክ ለማድረግ ያን ያህል አንቸገርም። ትልቁ ችግር ምንድነው? ትምህርት ቤት ለመክፈት ያው አሁን ገንዘብ ብቻ ነው የሚያስፈልገው። እኔ እንደ ወደፊት መስተካከል አለበት ብዬ የማስበው ምንድነው ልክ እንደ ጤና ተቋማት አንድ የጤና ተቋም ከመክፈቱ በፊት በዚያ ሙያ የተመረቀ መሆን መቻል አለበት ነው። እኛ ጋር ግን የትምህርት ዝግጅት ይኖረውም አይኖረውም ሀብት ካለው ትምህርት ቤት ይከፍታል እና አንዱ ለስታንዳርዱም ለትምህርት ጥራቱን መጓደል እንዲህ አይነት እንትኖች ይሄ ትልቅ እንቅፋት እየሆነ ነው ያለውና በሙያው የተመረቀ ሰው ቢያንስ እዚህ ደረጃ ላይ የደረሰ ተብሎ ቢቀመጥ ያ ሰው ስለ ትምህርት ነው አለው የሚቀጥራቸው መምህራን የሚያስቀምጣቸው ግብዓቶች የሚያሟላቸው ግብዓቶች በትክክል የትምህርት ጥራትንም ሊያመጡ የሚችሉ ለተማሪዎች ስነ ምግባርም አስተዋጽኦ ሊያደርግ የሚችል መሆን ይችላል ብዬ አስባለሁና ትልቁ ችግር ይሄ ነው። አሁን ወላጆች ትምህርት ቤት መከፈቱን ነው እንጂ ፈቃድ አለህ የለህም ትምህርት መምሪያው ያውቃል አያውቅም የሚለውን ነገር አያገናዝቡና ወደፊት እንዲያገናዝቡ እንፈልጋለን። በልጆቻቸው የዕለት ከዕለት ትምህርት ከመምህራን ጋር የጠበቀ ግንኙነት ያላቸው ወላጆች ቢኖሩም በርካታ ቁጥር ያላቸው ወላጆች ደግሞ ልጆቻቸውን ካስመዘገቡ በኋላ ወደ ትምህርት ቤት አይሄዱም። ለትምህርት ቤቱ ጥሎ የት ይዋል የት አይዋል ምናያቸው አሉ። የትውሉ ዝም ብለው ውለው ሰዓት ሲደርስ የሚመለሱ ተማሪዎች ይኖራሉ። እሱ ትክክል አይደለም። ራስ ካልተቆጣጠርከው ጠዋት ማታ ራስ የት ዋለ እንደ ባትችል እንኳን ማስተማር እንኳን ባትችል አንተ ማገዝ ባትችል እንኳን ቢያንስ የት ነው የዋለ የሚለው መከታተል ይጠይቃል። የግድ ከቻልክ የተማሩትን ትምህርት ሪቫይዝ ማድረግ ማታ ምን ተማራችሁ ምን አደረጋችሁ የት ነው ያላችሁ የሚለውን ነገር ከልጆች ጋር ውይይት ማድረግ ይጠይቃል። ያን ማድረግ እንዳለበት ከወላጅ የወላጅ ድርሻ እንደሆነ እኔ አሁን አለው። በዚህ እኔ እከታተላለሁ። ራሴ አለኝ ሰው እኔ ባልመጣም ሌላ ሰው አለ። ከግቢ አይወጡም፣ ትምህርት ቤት ይገባሉ። ማታ ሲወጡ እኔ ነኝ ማመላለሳቸው እንግዲህ ጧትና ማታ። ስለዚህ አያቸዋለሁ። ከግቢ የማይወጡም እኔ ነኝ ገብቼ ማውጣቸው። ስብዕናውን ገና ሲጀመር ጀምረን ነው የምትገነባው ህጻናትን ማለት ነው። ስብዕናውን ቀርጸህ ያሳደግከው ልጅ ስብዕናው የተበላሸ ልጅ ያው አቡክተህ የጠፈጠፍከውን ሲሚንቶ በድንጋይ ብትለው መፈረካከስ ካልሆነ ተመልሶ ሰው ሊሆን ተመልሶ ሲሚንቶ ሆኖ ቤት ሊገነባልህ አይችልም። ስለዚህ ይቺ ልጅ ከተበላሸች በኋላ ይቺ ልጅ ችግር ውስጥ ከገባች በኋላ ወይም ከማህበረሰቡ ሴት ካፈነገጠች ከለቀቀች በኋላ ማስተካከል አትችልም። አሁን ማማ አሁን ብዙ ነገሮችን አካባቢዋን እያወቀች ነው። መቸኮሎች ነበሩ፣ መረጋጋት እያመጣች ነው። ምንድነው ብዙ ጥያቄዎችን እኛን እየጠየቀች ነው። ከጠየቀች ደግሞ ለማወቅ ዝግጁ ናት ማለት ነው። እና ሁሉም ወላጅ
ትምህርት ቤቶችን መቃኘት አለበት። እኛም ልጃችን ላይ እሱን ነው ያየነው። ለውጥ አላት። ጎበዝ ናት። ሚጣ ጎበዝ ተማሪ ናት። በነገራችን ላይ ጎበዝ ናት። ጉብዝናዋን ደግሞ በሂደት ነው እያሻሻለችው ነው የመጣች። በፊት ከነበረች አሁን ደረጃ ራሱ ምን እንደሆነ ሰዎች ሲበልጧት መናደድ አመጣለች። የተበለጠችበትን መንገድ ምክንያቱም እያስረዳች እንዲሁኝ እኮ ነው እንዲሁኝ። ያ ማለት ነገ ውጤት ትፈልጋለች። ነገ የተሻለ ነገር ለመሆን እየተዘጋጀች ነው ማለት ነው። እሱን ነው እኛም እንደ ወላጆች ማለት ምን ተከታትለን ትምህርት ቤቱንም አንዳንዴ የመቃኘት እንትናለን። እንደዛ ነው እያደረግን ያለ ነው። የልጆችን ባህሪ በመከታተል የወላጆች ሚና ከፍተኛ ነው። ከጊዜ ወደ ጊዜ መሻሻሎች አሉ ቢባልም ብዙ የተማሪ ወላጆች ልጆቻቸው ትምህርት ቤት ስለመዋላቸው እንኳ የማይከታተሉም አሉ። ከርዕሰ መምህራኖች ጋር ከምናምኖች ጋር ብዙ ጊዜ ስለመግባባ ጠይቃቸዋለሁ። ያለውን ሁኔታ የልጆቹን ባህሪ ትምህርት ውስጥ እንዴት ነው የሚል ጠይቃለሁ። ሳልፍ ሳገድም በዚህ ጠይቃለሁ። የመስሪያ ቤቴን በዚህ አካባቢ ስለነበረ እዚሁ አካባቢ ጠይቃለሁ። ለዚህ ጉዳይ ግን እስቲ እንወያይ ተብሎ የመጣ ከስብሰባ ውጭ ሌላ ስብሰባ ውጭ አንድ ቀን ብቻ ነው የመጣው። ይሄም ተገቢ ነው በቂ ነው የሚል እምነት የለኝም። ከመምህራን ጋር እነሱ ባይጠሩም ግንኙነት እየተደረገ የልጆችን ክትትል ማድረግ ግዴታችን ነው። የወላጅም ቤት ውስጥ ባለኝ ክትትል ትምህርት ቤት ምን ያህል ባህሪ ነው ያላችሁ ልጆች፣ ሰው ጋር ትጣላላችሁ ወይ፣ ትምህርታችሁን ትከታተላላችሁ ወይ እያልኩ ቤት ውስጥ አሁን ጠይቃለሁ። እኔ ሁሌም ጠይቃለሁ፣ እንዴት ነው ክትትላችሁ እያልኩ ማለት ነው። ግን ያው ጥሩ ናቸው ነው ልጆች። እስካሁን ድረስ በመጥፎ ነገር ተጠርቼ አላውቅም። እኔ ኑ ልጆቻችሁ የሚውሉበትን እዩ ነው የምለው። አሁን አንዳንድ ትምህርት ቤት ላይ አሁን የትምህርት ቤቶችን ስም መጥራት ላይ ያስፈልግ ይችላል። በጣም ብዙ መጤ ያሉታዊ መጤ ባህሎች ሰለባ እየሆኑ ያሉ ተማሪዎች አሉ። እውነት ለመናገር ማለት የማይገቡ ትምህርት ቤት እኛ የምናያቸው። ምክንያቱም ወላጅ አንድ የትምህርት ቤት ልጁን መላኩን ነው እንጂ ይውላል አይውልም ብዙም እንትን የሌለው አለ። ስለዚህ ኑ ልጆቻችሁን እንዴት እየተማሩ እንዳሉ ተከታተሏቸው። በየቀኑ የትምህርት ቤቱን አጥር ግቢ እየዞራችሁ ጎብኙና የጎደለውን ፖዚቲቭ በሆነ መንገድ እንዲስተካከል ሀሳብ ስጡ ነው የምለው። ፖዚቲቭሊ ሀሳብ ስጡ፣ ፖዚቲቭሊ ቻሌንጅ አድርጉ ትምህርት ቤቱን። ኔጌቲቭሊ ሳይ ፖዚቲቭሊ ቻሌንጅ ማድረግ ማለት ትምህርት ቤቱን እንዲያድግ እንዲለወጥ፣ ነገ ተማሪዎችን እንዲስብ እድል ስለሚፈጥር እንደዛ ብታረጉ ጥሩ ነው የሚል። ያው እኛ ገና ነን። ያው ብዙ ልምድ ስናገኝ ደግሞ 12ኛ 10 ምናምንኛ ክፍል ስትሆን ደግሞ ለውጡን እየመዘን ነው እንመጣለን። ገና እኛ እየጀመርን ነው። ጅምሩ ጥሩ ነው የሚል ሀሳብ ነው ያለኝ። ክትትል ከሌለ ልጅ ይወጣል፣ ሱስ ይለምዳል፣ ወደ መጥፎ ደረጃ ይሄዳል። ብዙ ነገር አለ እኮ። ትምህርት ቤቱም ፕሮግራም የያዘ ወላጆችን ማዋየት ይጠይቃል። ከዛ ውጭ ደግሞ ወላጅም ቢሆን በየጊዜው ክትትል ማድረግ አለበት። እንግዲህ ትልቁ ነገር ሁልጊዜ እየመጣ መምህራንንም ምንም መጨቅጨቅ እንዳይሆን ፕሮግራም እየያዘ ትምህርት ቤቱ ወላጅን እየጠራ ቢያንስ እንኳን በየክላሱ አጠቃላይ ሁሉንም ባይችል በየክላሱ እየጠራ ስለ ትምህርት ስለ ተማሪዎች ውጤት ስለ አቀባበሉ ትምህርቱ ምን ደረጃ ላይ ነው ያለ ደህና ነው የሚለውን ትምህርት ቤቱን እንትን ማለት አለበት፣ መጥራት አለበት። ወላጅም ደግሞ ያው ፕሮግራም እየያዘ መጠየቅ አለበት። ለማሻሻል ከተፈለገ ይሄ ነው ሊሆን የሚገባው። በአመት አንድ ጊዜ ከሆነ ግን ሲያበቃ ብቻ ስለሚሆን የሚቀጥለው አመት ካልሆነ በስተቀር በዚያ አመት ልታሻሽለው አትችልም የሚል እምነት አለኝ። የግል ትምህርት ቤቶች መጀመሪያ ብቅ እያሉ በነበሩበት ሰዓት አንዱ ትልቁ እንትን የግል ትምህርት ቤቶች ጥሩ ስነ ምግባር ያላቸው ልጆች የሚወጡበት ነው የነበረው። አሁን ወስደን ስናይ ደግሞ እንግዲህ ቴክኖሎጂውም የሚፈጥረው ነገር ሊኖር ይችላል። የስነ ምግባር ግድፈት የሚታይባቸው ልጆች እንዳሉ እናያለን። እኛም ኢቨን አንዳንዶቹ በዲስፕሊንም ከትምህርት ቤት እየተሰናበቱ ቅሬታ እየያዙ የሚመጡም አሉ እኛ ጋር። ስለዚህ አሁን እሱን ወስደን ካየን አንዳንዶቹ ጥሩ ናቸው ብለን የምንወስዳቸው አሉ፣ በስነ ምግባር የታነጹ ምንላቸው አሉ። አንዳንዶቹ ደግሞ ስሙ የግል ትምህርት ቤት ይሁን እንጂ በጣም አስቸጋሪ የሆኑ አልፎ አልፎ መንግስት ትምህርት ቤት ላይ የሚታዩ ችግሮችን የሚንጸባረቅባቸው በርካታ ትምህርት ቤቶች አሉ። የግል ትምህርት ቤቶች መምህር የማያከብሩ፣ ተማሪዎች እርስ በርሳቸው የማይከባበሩበት እንዲህ አይነት የስነ ምግባር ግድፈቶች የሚታዩበት ትምህርት ቤት አለ። እንግዲህ ይሄን ለማስተካከል በዋናነት ወላጆች ከፍተኛውን ድርሻ ይወስዳሉ። ትልቁ ችግር ደግሞ የወላጆች ነው። ትምህርት ቤቶች ወላጆችን ሲጠሩ ለምክክር ሲጠሩ አይገኙም። ወላጅ መክፈሉን ብቻ ነው የሚያየው። ስለከፈለ ብቻ ደግሞ የተማሪው ስነ ምግባር በጣም የታነጸ ነው ልትል አትችልም። የተማሪው እውቀት ደግሞ የተሻለ ነው ብለህ ትወስድ አትችልም። መክፈልን እንደ ግብ የሚቆጥሩ ወላጆች አሉ። ያ ትርጉም የለውም። ስለዚህ ትምህርት ቤቱ ጥሪ ሲያደርግ ተገኝተው ከትምህርት ቤቱ ጋር መመካከር አለባቸው። ከክፍል ስምጠሪ መምህራን ጋር መወያየት አለባቸው።
ከሰብጀክት ቲቸርስ ጋር የትምህርት አይነቱን ከሚያስተምሩ መምህራን ጋርም እየቀረቡ ስለ ልጆቻቸው ባህሪ ማወቅ መቻል አለባቸው። እንዲህ መቀራረብ ሲኖር የልጆቹን ባህሪ ማድረቅ ይቻላል፣ ማስተካከል ይቻላል። እና ትልቁ አሁን ትምህርት ቤቶች የሚያማርሩት ምንድነው? ወላጅ ስንጠራ አይገኝም። ስለዚህ ይሄ ወላጆቹ ይሄን ማስተካከል መቻል አለባቸው ማለት ነው። መክፈል ብቻውን ትርጉም የለውም። የመንግስትም የግልም ትምህርት ቤት ቢሆን ወላጅ በሚጠራበት ጊዜ ተገኝቶ የሚሰማውን ነገር ከልጆቹ የሚያገኘውን ፊድባክ ወስዶ ትምህርት ቤቶች እንዲያስተካክሉ አስተያየት መስጠት አለበት ማለት ነው። ስታንዳርዱ በግልጽ ተቀምጧል። አንድ ትምህርት ቤት ምን ምን ማሟላት አለበት የሚለውን እንደው በትንሹ ወስደን ካየን እንግዲህ አንድ ቅድመ አንደኛ ደረጃ ትምህርት ቤት በአንድ ክፍል ውስጥ ማስተማር ያለበት 30 ተማሪዎችን ነው። አሁን ወላጁ 30 ተማሪ ይማር፣ 40 ተማሪ ይማር፣ 50 ተማሪ ይማር ጉዳዩ አይደለም። አስመዝግቦ ከመሄድ ውጭ በትክክል በስታንዳርዱ መሰረት ነው ወይ ልጆቹን እያስተናገደ ያለ የሚለውን ነገር ይሄን አየው። ወደ አንደኛ ደረጃ ስንሄድ በክፍል 50 ተማሪዎች መኖር አለባቸው። ግን ከዚያ በላይ የሚያስተምሩ አሁን የመንግስትና የግል ትምህርት ቤቶችን የምትለይበት እንትን እየጠፋ ነው። ከዚህ በፊት ብዙዎቹ የግል ትምህርት ቤቶች የሚመረጡበት ምክንያት ምንድነው? የተማሪ ቁጥራቸው የተመጠነ ነው። መማሪያ ክፍሎቻቸው በጣም ጽዱ ናቸው። ግቢያቸው ምቹ ሳቢ ነው የነበረው። አሁን በዚያ ልክ ናቸው ወይ ብለህ ከወሰድክ ብዙ ይቀራቸዋል። በእርግጥ ይሄን የሚያሟሉ ጥሩ ጥሩ ትምህርት ቤቶች አሉ። ስትገባ ከግቢው በር ጀምሮ ለተማሪዎች በጣም ምቹ የሆኑ ሳቢ የሆኑ ማራኪ የሆኑ ትምህርት ቤቶች አሉ። በዚያው ልክ ደግሞ አንዳንዴ እንደው አስቸጋሪ ነው። ለትምህርት ቤት እንኳ ነው ብለህ የማትገምተው ማለት ነው። በየጓዳው የተከፈቱ ትምህርት ቤቶች አሉ እና በዚህ መንገድ ወስደን ካየን ወላጆች ስታንዳርዱን ወስደው መማሪያ ክፍሉ ስፋት፣ ጥበት፣ የመቀመጫ ወንበር፣ የተማሪ መጽሐፍ እንዲህ አይነት እንትኖችን ብዙም ኮንሲደር አያደርጉም። ኢቭን አንዳንድ የግል ትምህርት ቤቶች ላይ እኮ እንዲያው አሁን በጣም እየቀነሰ ስለመጣ ነው እንጂ ባልተመረቁበት የትምህርት አይነት ገብተው እንዲያስተምሩ ያደርጋሉ። አሁን ይሄን የምታየው ለልጆቹ እያሰበ ነው ወይ ለትምህርት ስርዓቱ እያሰበ ነው ወይ ማለት አይቻልም። ከቢዝነስ ጋር የተያያዘ ነው ማለት ነው። እና ከዚህ አንጻር የተሻሉ ምንላቸው ትምህርት ቤቶች አሉ። የተሻሉ መምህራንን የሚቀጥሩ ኮምፒታንት የሆኑ መምህራንን እየቀጠሩ የሚያስተምሩ አሉ። ያገኘውን ደግሞ ዝም ብሎ ለማቆያ ያህል ከተለያየ አካባቢ በዝቅተኛ ዋጋ እየቀጠረ የሚያስተምር ትምህርት ቤት አለ። እነኚህን መለየት እንግዲህ የወላጆች ድርሻ ይሆናል ማለት ነው።